የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 8 የምንማርበት የትምህርታችን ርዕስ የሚገኝበት ኃይለ ቃል ነው። አላወቁትም የትምህርታችን ርዕስ ነው። አላወቁትም። ከዚህች ዓለም ገዢዎች አንዱ እንኳን ይህንን ጥበብ አላወቀውም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር ይላል። ሊቁ ሰማዕቱ ቅዱስ አግናጤዎስ እንዲህ ብሎ ይናገራል። እግዚአብሔር ሶስት ኩነቶችን ሶስት ተግባራትን በዝምታ ፈጽሟቸዋል ይላል። በስውር ፈጽሟቸዋል ይላል። አንደኛው የጽንሱን ነገር ነው፣ የመጸነሱን ነገር ነው። ሁለተኛው የእመቤታችን የቅድስት ድንግል ማርያም ዘላለማዊ ድንግልናዋን ነው። ሶስተኛው የሞቱን ነገር ነው። እነዚህን በዝምታ በስውር ፈጽሟቸዋል ይላል። በረከቱ ይደረደር። ከዚህች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀውም። እግዚአብሔር የኔና የእናንተን ማዳን ለመፈጸም ድህነታችን እንዳይቀር ከቶም ቢሆን እንዳይዘገይ በዝምታ በስውር የፈጸመው ሰው ሆኖ የመጸነሱን ነገር ነው። ወገኖቼ አጋንንትን አይሁድን የተወደደ የጌታችንን የመጸነሱን ነገር ወዲያው ቢሰሙ ኖሮ ምን ያደርጉ ነበር ካላችሁኝ፣ ገና በጽንስ እንዳለ ደናግላንን ሰብስበው በሙሉ ይፈጇቸው ነበር። ታስታውሱ ከሆነ ጌታችን 2 ዓመት ሲሞላው የአይሁድ ንጉሥ ወዴት አለ እያሉ ሰብአ ሰገል ሲመጡ በሰማ ጊዜ ንጉሥ ሄሮድስ 144,000 የቤተልሔም ሕፃናትን ነበር የገደለው። እዩ፣ ሲጠራጠር ሲሰማ በጣም ሲጨነቅ ሰይጣን በሄሮድስ አደረና ሕፃናቱን አስፈጃቸው። ታዲያ ገና ሲጸነስ ቢያውቅ ኖሮ ምን ያደርግ ነበር ካላችሁ፣ የጸነሱ ሴቶችን በሙሉ ሰብስቦ ይፈጃቸው ነበር። ለዚህ ነው ከሰይጣን ጆሮ ከአይሁድ አእምሮ ይህንን ጥበብ የሰወረው ወገኖቼ። ቀድመው ቢያውቁ ኖሮ ምን ያደርጉ ነበር ካላችሁ፣ አሁን እንደነገርኳችሁ እንግደለው ብለው ተሰብስበው ያጠፉት ነበረ። ለምን ሰወረው? 4 ነጥቦችን ቶሎ ብዬ ልግለጽላችሁ። አንደኛ ጊዜው ሳይደርስ እንዳይሞት ነው። አሁን እንዳልኳችሁ ሰይጣን አይሁድን ቀድመው የመድኃኒታችንን የመጸነስ ነገር ቢያውቁ ኖሮ ወዲያው እንግደለው ባሉ ነበር ወገኖቼ። ያው ያለ ዘር በድንግልና መጸነሱን አይሁድም ሰይጣንም ቢገባቸው ኖሮ ጊዜው ሳይደርስ አሁን እንዳልኳችሁ
በድንጋይ ወግረን እንግደላት ብለው የተወደደች ድንግል ማርያም ከነጽንሷ ያጠፏት ነበር። ለምንድን ነው የሰወረው ካላችሁ እኛ እንድንድን ነው። ድህነታችን እንዲፈጸም ነው። ያለ ጊዜው እንዳይሞት ነው። ደሙ የሚፈሰው በቀራንዮ ነው እንጂ በየጎዳናው አይደለማ። አንደኛ። ሁለተኛ ለምን ሰወረው ወይም ለምን በስውር መፈጸም አስፈለገው ካላችሁ ሁለተኛው በድንግልና ተጸንሶ ያለ ዘር መወለዱ ሰይጣን ቢያውቅ ኖሮ ምን ያደርግ እንደነበር ታውቃላችሁ? አንድ ሊቅ እንዲህ ይላል፣ ከኢየሱስ ክርስቶስ ጋር ከመዋጋት ይሸሽ ነበር ይላል። እዩ በገዳመ ቆሮንቶስ ከዘረጋ ሳያት ከቆመ ሳይቀመጥ 40 መዓልት 40 ሌሊት ሲጾም ባየው ጊዜ ይሄማ አምላክ ነው ብሎ እኮ ነው ሊፈትነው የቀረበው። ሲጠራጠር ይመጣ ነበር። ታስታውሱ ከሆነ የእግዚአብሔር ልጅ የሚል ድምፅ ሲሰማ የእግዚአብሔር ልጅ ከሆንክማ ከዚህ ተራራ ውረዳ እያለ ይፈትን ነበር። ተርቦ ሲያየው ይሄማ ፍጡር ነው ሲል 5000 ሕዝብ ሲመግብ ሲያየው ይሄማ አምላክ ነው ሲል ግራ እየተጋባላችሁ ነው የከረመው። ታንኳይቱ ውስጥ ተኝቶ ሲያየው ፍጡር ሲያደርገው፣ ማዕበልና ነፋሳትን ሲገስጽ ሲያየው ደግሞ ሲደነግጥ፣ ርቦት ወደ በለሲቱ ሲሄድ ይህማ መናኛ ነው ሲለው ደግሞ በለሲቱን በቃሉ ብቻ ሲያደርቃት ደግሞ እሱ ክው ብሎ ሲደርቅ እንዲሁ ግራ እየተጋባን የከረመው ለምን? በእርግጥ አላወቀውም ወገኖች፣ ሰውሮብን። እንደውም ሊቃውን እየሸነገለ እያባበለ መስቀል ድረስ አደረሰው ይላሉ። መስቀል ላይስ ምን አደረገው ካላችሁ እጆቹን ዘረጋና አምላኬ አምላኬ የሚል ጩኸት አሰማው። ይህማ አምላክ ቢኖረው ነው እንደ ሌሎቹ ነፍሱን ተቀራምቼ ሲኦል አሳድሬ እያለ ቀረብ ባለ ጊዜ ነው በእሳት ዛንጃ በነፋስ አውታር እዛው ችንካሩ ላይ ያሰረው። ኃይለኛ ሌባ ሳይታሰር ቤት እሱን ሳያደርግ አይበረብርምና ኃይለኛውን ለመቸንከር አምላኬ አምላኬ ያለና ቀረበው። ከዛስ አላወቀው። ምን አደረገው? ማረከው፣ አዋረደው፣ አስጮኸው። አያችሁ ኢየሱስ ገና እንደተጸነሰ አምላክ ሆኖ የሚያውቅ ገና እንደተወለደ እውነትን ቢረዳ ኖሮ ገና ይሸሽ ነበር፣ አይቀርብም ነበር፣ አይዋጋም ነበር፣ አይማረክም ነበር። ለምንድን ነው የሰወረው ካላችሁኝ ከሱ ጋር ከመዋጋት እንዳይሸሽ ነው። ሁለተኛ ጊዜ ስለሌለኝ ፈጠን ፈጠን ነው ምለው። ሶስተኛ እዩ አይሁድ በድንግልና ተጸንሶ ያለ ዘር መወለዱን ቢሰሙ ኖሮ ምን ይሉ እንደነበር ታውቃላችሁ? ጽኑ ለሆነው ክህደታቸው ምክንያት ያገኙ ነበር። ምን ይላሉ? ይህንን የተአምራት ሥራው የዳዊት ልጅ አይደለም ደግሞስ ሰው አይደለም ብለው ይክዱ ነበር። ወገናችን አይደለም ብለው ይገፈትሩት ነበር። ለስህተታቸው፣ ለክህደታቸው፣ ላለመጠጋታቸው ምክንያት ያበጁ ነበር። ወገኖቼ የዳዊት ልጅ አይደለም ብለው ይክዱ ነበር። ምክንያቱም እነሱ የሚያውቁት ቅዱስ ዮሴፍን ነው። ያለ ዘር መጸነሱን በድንግልና መወለዱን ቢያውቁ ኖሮ የዳዊት ልጅ አይደለም ብለው ይክዱ ነበር። ግን ወገኖቼ እስኪ አንድ ነጥብ ልስጣችሁ። በመጽሐፍ ቅዱስ ላይ ቅዱስ ዮሴፍ የጌታችን የሥጋ አባት እንዳይደለ የታወቀ ነው። ምክንያቱም በመንፈስ ቅዱስ ጸንሳ ተገኘች ነው የሚለው። ታዲያ ቅዱስ ዮሴፍ አባቱ ካይደለ
የተወደደች ቅድስት ድንግል ማርያም ደግሞ የዘር ሐረጓ ወይም የዘር ግንዷ ከዳዊት ወገን መሆኑ መጽሐፍ ቅዱስ ላይ ካልተጠቀሰ በምንድን ነው ክርስቶስ ከዳዊት ወገን መሆኑን ያወቅነው ካላችሁ አንድ የመጽሐፍ ቅዱስ ሁነኛ ፍንጭ አለች። ምን ምትል? ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ነው የሚለው። ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ይላል። ቅዱስ ዮሴፍ የዳዊት ወገን ነው። ታዲያ ቅዱስ ዮሴፍ የዳዊት ወገን መሆኑ እሱ እኮ አልወለደውም። ታዲያ እንዴት የዳዊት ወገን መሆኑ ታወቀ? ይህ እኮ ግራ ያጋባል ካላችሁ አንድ ፍንጭ ሊቃውንት ጠብ ያደርጋሉ። ምንም ምትል? በብሉይ ኪዳን ወይም በኦሪት የሚተጫጩት ከአንድ ወገን ሆነው ነበረ። ማለትም የዳዊት ወገን ከዳዊት ወገን ጋር ነበር የሚተጫጩት። ስለዚህ ምንም እንኳን የእመቤታችን የቅድስት ድንግል ማርያም በመጽሐፍ ቅዱስ ላይ የዘር ሐረጓና ነገዷ እገሌ ተብሎ ባይጠራ የዳዊት እንዲህ ነው ተብሎ ባይጠቀስም፣ ነገር ግን አያችሁ ቅዱስ መጽሐፍ እንዴት አድርጎ አራቆ እንደሚናገረው ከዳዊት ወገን ከሆነው ዮሴፍ መተጫጨት ከዚህ ስለሆነ ነው እንዴ። ታዲያ ቅዱስ ዮሴፍ ተሳስቶ አጭቶስ ሊሆን አይችልም ልትሉኝ ትችላላችሁ። ዮሐንስ አፈወርቅ እንዲህ ይላል፣ ቅዱስ ዮሴፍ ተሳስቶ የሚያጭስ ሰው አይደለም። ለምን ካልከኝ ይላል፣ እውነት እንዲህ የሚል ቃል ሲናገር አልሰማሁም ወይ ይላል። ምን የሚል? እመቤታችን ከሱ እንዳልጸነሰች ያውቃል፣ ልትወገር እንደሚገባ ተረድቷል። ግንስ ሊገልጣት አልወደደም፣ በስውር ሊተዋት አሰበ ይላል። እንድትወገር አሳልፎ ሊሰጣት አልፈለገም። ከዛስ በስውር ሊተዋት አሰበ ይላል። ምን ማለት ነው ይላል ዮሐንስ አፈወርቅ። በኦሪት እያለ ጽኑ የሆነ የአዲስ ኪዳንን ጽድቅ ፈጸመ። ጻድቅ ሆኖ ሊገልጣት ስላልወደደ ነው የሚለው። ጻድቅ እኮ ነው ዮሴፍ። ስለዚህ ጻድቅ ሆኖ እንዲህ አይነት ስህተት አይሳሳትም ይላል እኮ። አያችሁ፣ ከዳዊት ወገን ናት እመቤታችን። ወደ ነጥቤ ስመለስ የዳዊት ልጅ አይደለም ብለው እንዳይክዱ አይሁድ ቀስ በቀስ እንዲያምኑ ነው የሚያደርጋቸው። ይህንን ያለ ዘር መጸነሱን በድንግልና መወለዱ ቢያውቁ ኖረው ግን የዳዊት ልጅ አይደለም ብለው የገደልነው ለዚህ ነው ብለው ሰበብና ምክንያት ባገኙ። አራተኛ ያለ ዘር መጸነሱ በድንግልና መወለዱ እንግዳ ነገር ስለሚሆንባቸው ተበሳጭተው ወዲያውን ንግደል ይሉ ነበረ። ታስታውሳላችሁ? ከአብርሃም በፊት እኔ ነበርኩ ሲላቸው በጣም ይናደዱና ይበሳጩ ነበር። ቅናታቸው ይነድ ነበር፣ እንደ እሳት ይንተከተክ ነበር። ለምን በጊዜ ያበሳጫቸው? ገና 30 ዓመት ሲሞላው መበሳጨት ይጀምሩ የለ። ታዲያ ለምን በጊዜ ያናዳቸው? ለዚህ ነው ይህንን የሰወረባቸው። የገዛ የራሱን ሕዝብ ላለማበሳጨት ነው። የገዛ የራሱን ሕዝብ ላለማናደድ ነው። ቁጣቸውንና ንዴታቸውን እንዴት እንደሚያበርደው ታውቃላችሁ? ለምሳሌ ያለፈው ሳምንት ያን መጻጉዕ በሽተኛ ከፈወሰው በኋላ ፊት ለፊት ሄዶ እስኪ ምን ታረጉኛላችሁ እያለ የተንጎራደደ እንዳይመስላችሁ። ምን አረገ ነው የሚል? ፈቀቅ አለ። መታየት አይፈልግም፣ መደነቅ አይፈልግም፣ ጭብጨባ አይፈልግም፣ ትኩረት መሳብ አይፈልግም። ምን አይነት አምላክ እንደሆነ ተመልከቱ። ንዴታቸውን ሊያበርድላቸው ፈቀቅ አለ ይላል አንድ ሊቅ። ኦርቶዶክሳውያን ማንንም የሚያበሳጭ ሕይወትና ትምህርት ሊኖረን አይገባም። ማንንም ለማናደድ አንሰብክም። ማንንም ለማበሳጨት አንናገር። ለማዳን እንጂ ለማበሳጨት የሚሆን ስድብ የለንም። አራተኛው ነው። አምስተኛውስ የገዛ ራሱ የሆነውን ሕዝብ ግራ ማጋባት አይፈልግም። እንዴት? ለምን ግራ ያጋባቸዋል? ይህ እኮ መንፈስ ቅዱስ ካልገለጠ ማይረዱት ቀስ በቀስ የሚገባ እኮ ጉዳይ ነው። ያለ ዘር መጸነሱ በድንግልና መወለዱ ደግሞም ድንግሊቱ በድንግልና መቆየቷ ይህን ግራ ያጋባቸዋል። ለምን ግራ ያጋባቸው? በጊዜ እንኳን ይሄን እግዚአብሔር አባቴ ነው ሲል ግራ ተጋብተዋል።
የተወደዳችሁ ኦርቶዶክሳውያን በድንግልና ከመወለድ የሚበልጥ ምንም ተአምር የለም። ትንሣኤ ነው ካላችሁ ሞተው የተነሱ አሉ፣ ዳግመኛ ቢሞቱም ቅሉ። ከትንሣኤው የሚበልጥ የሁሉም የተአምራት ሁሉ አክሊል በድንግልና መወለድ ነው። ይሄ ቅርብ ያሉ ዘመዶቻችንን ግራ ቢገባቸው አትደነቁ፣ ዘኑላቸው። አያውቁትም። እንዴት ያውቁታ? አትተውም። አንተ ምን አለብህ? አንተ ያውቁታል ይለኛል እኮ። እናንተ እኮ አልሰማችሁትም ነበር እንዴ? ይሰሙ። ምን አለብህ አንተ? እናት እኛ እንቃጠል እንጂ እየሰማችሁ ነው። ይኸውላችሁ ክርስቶስ ለማዳን ነው እንጂ ለማስደንገጥ አልመጣም። እየሰማችሁ ነው። ለማረጋጋት ነው እንጂ ሁከት ለመፍጠር አልመጣም ወገኖቼ። ለማዳን ነው እንጂ ለማስደነቅ አልመጣም። በጣም እኮ ይደንቃል። ለማስደነቅ እኮ ቢመጣ ኖሮ ክርስቶስ ሰው ሆኖ አይመጣም ነበር። ፀሐይ ወይም ከጨረቃ ከዚያ በላይ ሆኖ እኮ ይመጣ ነበር ወገኖቼ። ለማስደነቅ አይደለም የመጣው። ግራ ለማጋባት አይደለም የመጣው። ሁከት ለመፍጠር አይደለም። ለዚህ እኮ ነው እያለማመዳቸው የመጣው። ምን አለማመዳቸው ካላችሁ ኢየሱስ የሚል ስም ስለሚመጣ ኢያሱ የሚል ስም ሲያለማመዳቸው መጣ። ግራ ገባቸው። ኢየሱስ የሚል ስም ስለሚመጣ ኢሳይያስ የሚል ስም ሲያለማመዳቸው መጣ። ግራ ገባቸው። ኢየሱስ የሚል ስም ስለሚመጣ ሆሴ የሚል ነገር ያለማመድ ግራ ገባቸው። ድንግል የሆነች አንዲት አስደናቂ እናት ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና ወልዳ በድንግልና እንደምትኖር ሊያለማምዳቸው መካን የሆኑ ሴቶች እየወለዱ አሳያቸው። ግን አልገባቸው። ስለዚህ ለምን ግራ ይገባቸው? አቅም የላቸውም ማለት ነው። ቀስ በቀስ አቅም እንኳን ማግኘት አልቻሉም ወገኖች። ለዚህ ነው የሰወረባቸው ወገኖች። ለዚህ ነው የሰወረው። ጥቂት ነጥቦችን ጨምሬ ልንገራችሁ። አባቶቻችን ምን ይላሉ? በአርያም ካሉ መላእክትን ማለታቸው የቃልን የመምጣት ምስጢር ያወቀ የለም ይላሉ። መላእክት እንኳን አጋንንት እንኳን መናፍቃን አጋንንት ሁሉ መላእክት ሁሉ አልተረዱትም፣ አላወቁትም። ከነሱ ሁሉ ተሰውሯል። ይህ የረቀቀ ምስጢር ነው። እንዴት አድርጎ ሰወረው ካላችሁ አንዲት መልስ ብቻ አለች። አጠገቧ ወንድ በማስቀመጥ ሰወረው። እነሱ ቅዱስ ዮሴፍን ነው የሚያዩት፣ መንፈስ ቅዱስን አያውቁ። እነሱ መታጨቷን ነው የሚጠብቁት። እሷ የክርስቶስ ሙሽሪት እንደሆነች አይረዱም። አጠገቧ ወንድ ስላለ ሰወረው። ጸነሰች፣ ከዚያም ወዷ ገፋ፣ ከዚያም ወለደች። ዞር ሲሉ ቅዱስ ዮሴፍ አለ። ከዛስ እንዴት አድርገው ይውገሩ? እናንተ እንዴት አድርገው ይግደሏ? ታዲያስ እናቱን በዝሙት ተወግራስ እንዴት ይተዋት? ስትቆሙ ደነገጥኩ። እንኳን ነው ሚስኮል እንኳን አታረጉ። እሺ ክቡር አባታችን እንኳን ደህና መጡልን። ጸሎታቸው በረከታቸው በሁላችን ላይ ትደረብን። አሜን። ወደ ትምህርታችን እንመለስ። ተሰሙኛላችሁ አይደል? ጥቂት ደቂቃ ብቻ እሺ። በዝምታና በስውር ፈጸመው። እንዴት አድርጎ በዝምታና በስውር አደረገው? አሁንም እነግራችሁ ነው። ቅዱስ ዮሴፍን አጠገቧ ሲያስቀምጠው እነሱ የሚያስቡት ሌላ ዓለም ነው። የእግዚአብሔር ዓለም ግን የተለየ ነው። በዚህ ምክንያት ሰወረው ነው። ለመላእክት እንኳን የተሰወረ ነው። ለአንዱ መልአክ ብቻ ይኸውላችሁ ወገኖቼ፣ ከቅድስት ድንግል ማርያም እና ከቅዱስ ዮሴፍ በቀር ዝርዝሩን መላእክት ደግሞስ እረኞችም እንኳን አላወቁትም። በዚያች በቤተልሔም የዘመሩት መላእክትና እረኞች ዝርዝሩን አያውቁትም።
ዝርዝሩን በጣም የሚያውቁት ቅድስት ድንግል ማርያምና ቅዱስ ዮሴፍ ብቻ ናቸው። ዝርዝሩ እንኳን አልተነገራቸው። በዝምታ በስውር ነው የፈጸመው ያልኳችሁ ለዚህ። ታዲያ በዝምታና በስውር ከፈጸመው ካልቀረ ለምን ማብሰር አስፈለገ? ለምን ለቅዱስ ገብርኤል መንገር አስፈለገ? ዝም ብሎ መጥቶ አይጸነስም ነበር? ይችላል አይችልም? ይችላል አይችልም? ለአንተ የሚያቀት ምንም ነገር የለም ተብሎ ተጽፏል። ምን ይሳነዋል? ዝም ብሎ መጥቶ ማደር ይችላል። ታዲያ ለቅዱስ ገብርኤል ለምን ማብሰር ተሰጠው? ለምን ሂድና አብሰራት አለው? ራሱ መጥቶ አያድርባትም ነበር? እንዲህ ከቻለ ለምን ለሱስ አይሰውረው ነበር? ለምን ለሱስ መግለጥ አስፈለገው? እንዲህ ይላሉ ሊቃውንት፣ ከልዑል ዘንድ ለእርሱ ብቻ ተነግሮታል። ለቅዱስ ገብርኤል ሊነግራት ወደደ፣ በጉዞ እንዳይዘገይ በፈጣን ክንፎቹ በረረ ይላል። ለቅዱስ ገብርኤል ብቻ ተነግሮታል። ከዛ ሊያበስራት ወደደ፣ በጉዞ እንዳይዘገይ በፈጣን ክንፎቹ በረረ ይላል። ስለ ቅዱስ ገብርኤል ሲናገር ለምን ይመስላችኋል? እዚህ ጋር ጠንቃቃ ቃል ሊቃውንት ተጠቅመዋል። ምንም በጉዞ እንዳይዘገይ በፈጣን ክንፎቹ በረረ ይላል። አንድ ታሪክ ያስታውሰናል። ትንቢተ ዳንኤል ምዕራፍ 10 ላይ ስትሄዱ የእግዚአብሔርን ሰው የመሆን ምስጢር ራእዩን ለዳንኤል ሊነግረው ቅዱስ ገብርኤል ሄዶ ነበር። ወገኖቼ አጋንንት ተጠራጠሩ። አንዳች ነገር ይኖር ይሆን ብለው አሰቡና ትንቢተ ዳንኤል ምዕራፍ 10 አንብቡ። የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ይላል። የፋርስ አለቃ መንግስት የሚለው አጋንንትን ነው። ራእዩን ለዳንኤል እንዳይገልጥ የክርስቶስን መጸነስ፣ የክርስቶስን ሰው ሆኖ መገለጥ፣ የክርስቶስን ዓለምን ማዳንና መቤዠት ለዓለሙ እንዳይገለጥ በተጠራጠረ ጊዜ ቅድም እንዳልኳችሁ 144,000 የቤተልሔምን ሕፃናት አስፈጅ እንዳልኳችሁ በተጠራጠረ ጊዜ ለነቢዩ ለዳንኤል እንዳይነግረው በቅዱስ ገብርኤል መንገድ ላይ ቆመና እንዴት ትነግራለህ ብሎ ይከራከረው ገባ። ምን አለ ቅዱስ ገብርኤል? 21 ቀናት ተቋቋመኝ ይላል። ታገለው። ወገኖቼ ሊያዘገየው ጣረ። እግዚአብሔር ባወቀ ድል ማድረጉ የእግዚአብሔር መሆኑ ቢታወቅም የመጸነሱን ነገር በድንግልና ተጸንሶ ያለ ዘር ተጸንሶ በድንግልና መወለዱን ነገር ቢሰማ ትንሽ መንፈራገጡ አይቀርም ነበር ብዬ አስባለሁ። ለማዘግየት ትንሽ ይሞክራል ብዬ አስባለሁ። እሱን ነው ከዚህ ቻለ ገዦች አንዱ እንኳን ይህንን ጥበብ አላሉ ሰሞኑ በዝምታ ፈጸመው። 21 ቀናት ተቋቋመኝ ይላል። አዘገየው። ከዛ ቀጥሎ ምን ይላል መሰላችሁ? ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ይላል። ለቅዱስ ገብርኤል ቅዱስ ሚካኤል መጣለት። አንብቡት ክፍሉን። ከዚያስ በለመደው ግብሩ አዋረደዋ፣ አሳፈረዋ። ቅዱስ ሚካኤል ሲመጣለት ቅዱስ ገብርኤል ለዳንኤል ሊያበስረው በረረ ሄደ። ቅዱስ ሚካኤል ደግሞ አሳፈረለት። እንደው አሁንም ቅዱስ ሚካኤል ያሳፍርልን። እኔ አንድ ነገር ይደንቀኛል። ይሄን ቃል ሳለም ምን ይደንቀኛል መሰላችሁ? ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። እውነት አሰብ ምንኛ ምስኪን ነፍስ ናት በዚህ ዘመን ሚካኤል አያስፈልገኝ የምትል ነፍስ፣ መላእክት አያስፈልጉኝም የምትል ትዕቢተኛ ነፍስ ምን አይነት ምስኪን ናት እንዴ! ከአጋንንት ጋር ላለብን ብርቱ ውጊያ የመላእክት እርዳታና እገዛ፣ የመላእክት ምልጃ አያስፈልገኝም የምትል እውነተ መጻዳቂ ነፍስ ምንኛ ምስኪንና ጎስቋላ ናት። ወንድሟን የምትጠላ መጽሐፍ ቅዱስ የሊቃውንት ትምህርት ስለ መላእክት ሲናገር ታላላቅ ወንድሞቻችን ናቸው ይላል። አረጋዊ መንፈሳዊ ታላላቅ ወንድሞቻችን ስለሆኑ ይራሩልናል ይላል። መጽሐፍ ቅዱሳችን የወንድሞቻችን ከሳሽ ተጥሏል ይላል። ወንድሙን የሚጠላ ትውልድ እዚህ ምድር ላይ ይኖራል። ወንድሙን የማይፈልግ ሰው ይኖራል። ወንድሜ አታስፈልገኝም ብሎ ደፍሮ ሊናገር የሚችል ይገኝ ይሆን?
ለቅዱስ ገብርኤል ቅዱስ ሚካኤል ካስፈለገው ለእኔማ ቅዱስ ሚካኤል እንዴት አያስፈልገኝም? ለዚህ እኮ ነው መጽሐፍ ቅዱስ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉም ይላል። መዳኔን እንዲወርስ የሚያግዘኝን መልአክ አልፈልግም የምል እኔ ማን ነኝ? ይሄ ደንቀኛል። ታዲያ ለምን ለቅዱስ ገብርኤል ግን ብስራት ተሰጠው? ቅድም ያነሳሁላችሁ ጥያቄ ነው። ዝም ብሎ አይጸነስም ነበር? ዝም ብሎ ማኅፀኗ ላይ አያድርም ነበር? ዝም ብሎ አይወለድም ነበር? ለምን ማብሰር አስፈለገው? ለምን ለቅዱስ ገብርኤል ብቻ መንገር ተገባው? ሶስት ነጥቦች ሊቃውንተ ቤተ ክርስቲያን ያስቀምጡልናል። አንደኛ ያለ ጋብቻ ያለ ሩካቤ እንዲሁ እንደጸነሰች ብታይ የተወደደች ቅድስት ድንግል ማርያም ትታወቅ ነበር። እግዚአብሔር ያሳያችሁ። እንዲህና እንዲህ ትሆኛለሽ የሚል ነገር ሳይኖር ከወንድ ጋር ምንም ነገር ግንኙነትም ሀሳብም ሕሊናም ሳይኖራ እንዲሁ ብትጸንስ ሆዷ ቢገፋ ትታወቃለች? አትታወቅም? ምን ወይ ተናገሩ። ትታወቃለች? አትታወቅም? ከሚተነኳኮሱ አጋንንት የመጣብኝ ነው ወይስ ደዌ ይዞኝ ነው ብላ ትታወቅ ነበር ይላሉ አባቶቻችን። አያችሁ፣ እንድትታወቅበት አይፈልግም። ለአይሁድ የተጠነቀቀ ለአይሁድ ግራ እንዳይጋቡ ስራ የሰራ እግዚአብሔር የተወደደች ቅድስት ድንግል ማርያምን ለምን ለመታወቅ አሳልፎ ይሰጣታል? እንዳትታወቅ። ሁለተኛስ በድንግልና የምትጸንሰው ማን መሆኑ ማወቅ አለባት። ምክንያቱም ዋጋ ከፋይ ናታ። አብራው ትንከራተታለች፣ አብራው ትሰደዳለች፣ አብራው የግፍ መከራ ትቀበላለች። ገና በነፍሷ ሰይፍ ያልፋላ። ለምን እንደሆነ በግልጽ ማወቅ አለባት። የምትወልጂው የእግዚአብሔርን ልጅ እግዚአብሔርን ነው። ይህን ማወቅ አለባት። ለምን ዋጋ እንደምትከፍል ማወቅ አለባት። ስለዚህ ያበስራታል፣ ይነግራታል። የምትወልደው ማን መሆኑን መረዳት አለባት። መከራ ተቀባይ ናት። አሜን ማለት አለባት በመከራው። እሺ ማለት አለባት ለገፈቱ። ሁለተኛ ሶስተኛው ደግሞ በጣም የሚደንቅ ምክንያት ነው። ነፃ ፈቃዷን ይሁንልኝ ብላ መስጠት አለባት። የተወደዳችሁ ኦርቶዶክሳውያን እንኳን ይህን ታላቅ እኛን የማዳን ስራ ቀርቶ ለምጻሞችን ሲያነጻ ያለፈው ሳምንት የተማራችሁትን ያን በሽተኛ ሲፈውስ ልትድን ትወዳለህን? አስፈቅዶ አስወድዶ አስለምዶ አይደል? ታዲያ ይህን የሚያክል ታላቅ ማዳን ሲፈጽም ማስፈቀድ የለበትም? ግብታዊ መሆን አለበት? እግዚአብሔር እንደዚህ አይነት ባህሪ የለውም ወገኖች። ፈቃዷ እንዲሆን ነፃ ፈቃዷን ተጠቅሞ ነው ስራ የሚሰራው። እሺ ማለት አለባት። ይሁንልኝ ብላ መጮህ አለባት። እግዚአብሔር ስለመረጠው ብቻ ሳይሆን እሷን መምረጥ ስላለባት እኮ ነው ፈቃዷን የጠበቀው። ይሁንልኝ የሚለው ቃል ጥቂት ቢዘገይ ኖሮ ይዘገይ ነበር። ለዚህ ነው መላእክትም የሰው ልጆችም እሺ ይሉ ነበር ይላል። ባጸደ በሲኦል ያሉ እሺ ነፃ ፈቃዷን መስጠት አለባት። እሺ ማለት አለባት። ይሁንልኝ ማለት አለባት። ሶስት ነገር እንዳትታወቅ ማን መሆኑን እንታውቅ ነፃ ፈቃዷን እንድትሰጥ ያስፈልጋል። ለዚህ ነው በዝምታ፣ ለዚህ ነው በስውር፣ ለዚህ ነው በቀስታ ማዳናችንን የፈጸመው። የተወደዳችሁ የእግዚአብሔር ልጆች የተነሳንበትን ጥቅስ ላስታውሳችሁ። ፈጠን ብዬ ጠቅለል ላድርገው። ከዚህች ዓለም ገዢዎች አንዱ እንኳ ይህን ጥበብ አላወቀው፣ አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። ወገኖቼ አዎ ከሴጣን ጆሮ ከሰነፍ አእምሮ የእግዚአብሔር የማዳን ሥራ የተሰወረ ነው ወገኖቼ።
ባለማወቃቸው እናዝናለን። ግን አያውቁት፣ ግን አላወቁትም። ይሄ ያሳዝነናል። የተወደዳችሁ ኦርቶዶክሳውያን፣ እኛ ኦርቶዶክሳውያን የምናይበት መንገድና አይሁድ፣ አጋንንት፣ ሌሎችም ይህን የእግዚአብሔር ማዳንና የእግዚአብሔር ሥራ የምናይበት አይን የተለያየ። አንደኛ ፈጠን ብዬ ላንሳና ላብቃ። እኛ ኢየሱስ ክርስቶስ ጎኖቹን ሲወጋ፣ ጎኑ ሲከፈት አይሁድም፣ አጋንንትም ሌሎችም እንደቆሰለ እንደታመመ ደግሞም ቀሽም እንደሆነ አድርገው ሊያስቡ ይችላሉ። እኛ ግን በጦር የኢየሱስ ክርስቶስ የጌታችን ጎን ሲወጋ እንደ ቅዱስ ኤፍሬም በቅዱስ ኤፍሬም አእምሮ እናስባለን። ጎኖቹ ሲከፈቱ የገነት በር እንደተከፈተች እናምናለን ይላል ቅዱስ ኤፍሬም። አዎ ጎኑ ዝም ብሎ የተከፈተ እንዳይመስልህ፣ በጎኑ ቁስሎች ውስጥ ወደ ገነት እንደፈለስን እናምናለን። በቁስሎቹ ውስጥ ወደ ጥንት ስፍራችን እንደገባ አረጋግጠናል። እንደቆሰለ ዝም ብሎ እንደተከፈተ ብቻ አይደለም፣ እኛም በሰስ ብለን በሱ በኩል በጥምቀት ልጅነት በደሙ መጠጥነት በኩል ወደ እሱ እንደቀረብን እናውቃለን። አያውቁትም፣ ይህን አይረዱትም፣ አያውቁትም። ኢየሱስ ክርስቶስ የመጨረሻውን እስትንፋስ በመስቀል ላይ ሲተነፍስ አጋንንት፣ አይሁድን፣ መናፍቃን፣ ሌሎችም የሚያውቁት ኢየሱስ እንዳበቃ ነው የሚያውቁት። እኛስ ኢየሱስ ክርስቶስ ለስሙ ክብር ይግባውና በዚያች በመስቀል ላይ የመጨረሻውን እስትንፋስ ሲተነፍስ እኛ የመጀመሪያ የሕይወት እስትንፋሳችንን መተንፈሳችንን እናውቃለን። ይሄንንም እናምናለን። አያውቁትም። እነሱ አጋንንት፣ አይሁድም፣ መናፍቃን፣ ሌሎችም ይህን አይረዱትም። እርሱ በመስቀል ላይ እንዲህ ባለች ዓርብ ቀን ሲሰቀል ሲሞት ኢየሱስ እንደሞተ ብቻ ያውቃሉ። እኛስ እውነት ነው ኢየሱስ ክርስቶስ ሞቷል፣ ግን ከፍ ብለን ከዚህ በላይ እናውቃለን። ምን ዲያብሎስ ተገድሏል። ይህን የምናውቀው ኦርቶዶክሳዊ አእምሮ ስላለን ነው ወገኖች። ኦርቶዶክሳዊ አእምሮ ከሌለ እነዚህ ነገሮች አትረዳም። ከየት ያምጡ? የእመቤታችን ዘላለማዊ ድምፅ በእውነት አያውቁትም፣ ግራ እንደገባቸው ይኖራሉ። ኢየሱስ ክርስቶስ እጆቹንና እግሮቹን ሲቸነከር እኛ የምናውቀውና ዓለም የሚያውቀው ይለያያል። እነሱ እንደቸነከሩት፣ እነሱ እንዳጣበቁት ያውቃሉ። እኛ ግን ነፃ እንደወጣ እንደተፈታ እናውቃለን። እነሱ ኢየሱስ ክርስቶስ ፈራ፣ ደነገጠ፣ አዘነ፣ ተከዘ የሚል ቃል ሲያገኙ ፍጡር ነው የምታመልኩት እንዲህ ያለ ፈሪ ነው ይሉናል። እኛ ግን እነዚህን ቃል ባነበብን ጊዜ በጣም እንመሰጣለን፣ በጣም ልባችን ይደማል። ለምን ካላችሁ የነፍሳችንንም ካሳ እየካሰልን እንደሆነ እናነባለን። የሥጋ ሕመማችንን በሰንበሩ በቁስሎቹ በእሾህ አክሊሉ የሥጋ ሕማማችንን ከካሰልን በኋላ የነፍስ ሕማማችን መደንገጥ፣ የነፍስ ሕማማችን መፍራት፣ የነፍስ ሕማማችን መተከዝ፣ የነፍስ ሕማማችንን ማዘን እንዴት አድርጎ ካሰው ካላችሁ ደንግጦ ነዋ፣ ፈርቶ ነዋ፣ አዝኖ ነዋ፣ ተክዞ ነዋ። ይህንም ግን አያውቁትም። ማርያምን ብንነግራቸው እንኳን አላወቁትም፣ አያውቁትም። እኛም እናየውና እነሱ ምን ያሉት በጣም ነው የሚለያዩ። አያውቁትም፣ አይረዱትም፣ አይገባቸውም፣ አይረዱትም። እንዴ እንዳላበዛችሁ ከመፍራትና ከመቆጠብ ከመሰሰት ጋር እነሱ መሬታቸው ላይ ኢየሱስ ክርስቶስ ደሙ ቢፈስ እዛ ቢሞት መሬታቸውን እንዳያረክሷት በመፍራት ወደ ላይ ከፍ አድርገው በመስቀል ላይ ሲሰቅሉት እነሱ የሚያውቁት
ጣዖቶቻቸው እንዳይረክሱ መጠንቀቃቸውን ነበር ሮማውያን። እነሱ ለምድራቸው መጨነቃቸውን ነው የሚያውቁ። ወገኖቼ ለጣዖት በታጠነ ጢስ የተሞላው በጣዖት ስም ጢስ የታፈነውን ሰማዩ እያጸዳ እንደሆነ ግን የምንረዳው እኛ ኦርቶዶክሳውያን ብቻ ነው። እያጋነንኩ አይደለም፣ በጣም ጥቂቱን ነገር ነው የምነግራችሁ። በቅጥነተ ሕሊና የሚያስባት ኦርቶዶክሳውያን ናቸው። እነሱ ከፍ አድርገው እንዳያርክሳቸው ከከተማ ውጭ አውጥተው በቆሻሻ መጣያ ቦታቸው ሲጥሉት ቆሻሻ መጣያ ነው ያደረጉት። እሱስ ከሰፈሩ ውጪ የሚጣለው የምጽዋዕቱ ያ ስጋ እሱን እያሰበ ነበር ስራ የሚሰራ ጌታችን። እኛ እሱን ሁሉ እናውቃለን። ይሄ ብቻ አይደለም፣ ወደ ሰማይ መሄጃ መንገዳችንን ይከፍትልን ዘንድ ከምድር ከፍ ብሎ በሰማይ መስቀል ላይ እንደተሰቀለ እናውቃለን። ምክንያቱም አጋንንት የሰማይ መንገዳችንን አጥረውት ግጥግጥ አድርገው ይዘውት ነበረ። ስለዚህ በኪደተ እግሩ በእግሩ በመመላለሱ ምድሪቷን ባረካት፣ በንዝህተ ደሙ በደሙ መንጠብጠብ ምድሪቷን አጸዳት፣ አነጻ። ከዛስ ወደ መቃብራችን ገባ፣ መቃብራችንን ማነጻ። ወገኖቼ እዚህ የምታዩዋቸው የመቃብር ቤቶች በአዲስ ኪዳን የአጋንንት መናኸሪያዎች እንዳይመስሏቸው የቅዱሳን ቤቶች አድርጎ ለወጣል። የርኩሳት መናፍስት መናኸሪያ አይደለም፣ የመንፈስ ቅዱስ ማደሪያ የሆኑ ሰዎች የሞሉባት ቤት አድርጎ ለወጣ። መቃብር ቦታ መፍራት ቀረ፣ አጸዳ። እንዴ አስከሬን እንኳን የሚነካ ሰው ርኩስ በምትባልበት በዛ ኦሪት ምንኖር እንዳይመስላችሁ አስከሬን እንኳን አጥበን ገንዘን ስመት የምንሽል ሆን ቀየረው። ምድሪቷ መቃብራችንን ብቻ አይደለም ሰማዩ ሊቀደስ አይገባም። እሱ ሊቀደሰው እንደሆነ ግን አያውቁም። በእውነት አያውቁትም፣ አላወቁትም። ወደ ሰማይ ወደ አባቱ እያቀረበን እንደሆነ አይረዱትም፣ አያውቁትም። ምን እናድርግሽ? በምን እንገራቸው? አይረዱትም፣ አያውቁትም። አየር ላይ ያሉ አጋንንትን እያሳፈራቸው መንገድ እያስከፈተልን እንደሆነ አያውቁትም። ቅዱስ ሉቃስ በወንጌሉ ጽፏል። ሰይጣን ከሰማይ እንደ መብረቅ ሲወድቅ አየሁ ይላል። አጋንንትን እየጣላቸው እንደሆነ አይረዱትም። እና ክርስቶስ ድራማ ሊሰራን የመጣው የእሱን መልክና የእሱን ፊት የቀሬናው ሰው ስምዖን ላይ ለጥፎ ኢየሱስ ሸወደ ሊሉን ነው የሚፈልጉት። አያውቁትም፣ በፍጹም አይረዱትም። እንደዚህ አይነት ቲያትር እንዲህ አይነት ፊልም ሊሰራ አልመጣም ክርስቶስ። በእውነት ተሰቀለ፣ ክሩሲፋይድ ሆነ እንጂ ክሩሲፊክሽን እንዳሉት ፊክሽን ሊሰራ አልመጣም። በምን ቋንቋ ነገራቸው አያውቁትም። በሆነና አንዳንዶቻችን በእነሱ ነፍስ ብንለወጥ ጥሩ ነበረ። ቅዱስ ጳውሎስ እንዳለው ስለ ወገኖቼ ስለ አይሁድ ከክርስቶስ ተለይቼ የተረገምኩ ብሆን እመርጣለሁ እንዳለው አንዳንዶቻችን እንዲህ በሆንና እነሱ በዳኑ ነበር፣ ባወቁት ነበር፣ በተረዱት ነበር፣ በገባቸው ነበር። ግን አውቁት። በምን እንግለጥላቸው? በምን እናሳውቃቸው? አቅም የለን፣ አቅም የለን። ወደ አየራችን፣ ወደ ሰውነታችን፣ ወደ ምድራችን፣ ወደ መቃብራችን ለምን እንደገባ አያውቁት፣ አይረዱት። ከዚህች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቁም፣ አውቁት። እነሱ ሲሞት እንደተሸነፈ ብቻ ያውቃሉ። በቃ የተሸነፈ ነው እንደ የምታመልኩት፣ የደከመ ነው እንደ የምትከተሉት ብለው ይስሙብናል። እሰይ ይሳቁብን። እኛ እናውቃለን። እኛ እንደ እብድ ሰው ላለው እንዳለው ቅዱስ ነው። እኛ እናውቃለን። ለምን እንደምንጮህ እኛ እናውቃለን። ለምን እንደተሰበሰቡ እኛ እናውቃለን። እናውቃለን። እኛ የተሸነፈ አይደለም የምናመልከው፣ ፍቅር ያሸንፈው ነው የምናመልከው። የሰው ልጆች ፍቅር ያሸንፈው ነው እንጂ ሞትና እንዴት ያሸንፈዋል? አታስታውሱ? እኔ ነኝ ሲል ማን በፊቱ ቆሟል? እኔ ነኝ በምትለው ፊት
አንድ ሰው አይቆምም። አንድ ሰርጓጅ መርከብ አይቆምም። አንድ ድሮን አይቆምም። አንድ አይቆምም። እንኳን የአይሁድ ጉልበተኞች እንኳን የሮም ወታደሮች ማንም በዚህ ቃል ፊት መቆም አይችልም። ወድቁ። አንዴ ነሳ አጋጣሚ እንዳይመስሉ 3 ጊዜ እኔ ነኝ ውድቅ፣ እኔ ነኝ ዝርግፍ። ፈቅዶ ወዶ ስለ ፍቅር የተያዘ አያውቁት። ነፍሴ በእጅህ አደራ ሰጣለሁ የሚለው ቃል ዝም ብሎ የተነገረ ይመስላል። አንድም ቃል በመጽሐፍ ቅዱስ ዝም ብሎ የተነገረ አንድም ቃል ቤተ ክርስቲያን ትላለች፣ ሳንተረጎም አናልፍም ትላለች። አንድም ቃል በእጄ ነፍሴ በእጅ ይኸውላችሁ፣ የኔና የእናንተ ነፍስ ትወሰዳለች። መጽሐፍ ቅዱስ እንዲህ ነው የሚለው፣ ትወሰዳለች። ነፍስም ወደ ሰጠው ሳይመለስ ይመለሳል፣ ትወሰዳለች። የኢየሱስ ክርስቶስ ነፍስስ አደራ ነው የተቀመጠችው። እንደኔና እናንተ ሞታ ይመስላችኋል? አያውቁት። ከቶም ቢሆን አይረዱትም፣ አያውቁት። የኦሪቱ ሊቀ ካህናት በነገራችን ላይ 2 ሊቃነ ካህናት ነበሯቸው በዛ ዘመን። አንደኛው ሮማውያን ይሾሙት፣ አንደኛው አይሁድ ይሾሙ። ሕግ ጥሰው ስርዓት አፍርሰው ይሄን ሁሉ ነው ታግሱ የጠበቃቸው። ምን አይነት አስደናቂ አምላክ እንደሆነ ተመልከቱ። ወደ በዓላቸው ሲሄድ እነዚህን ያክል ታላላቅ ኃጢአቶች ሰርተዋል። ሊቀ ካህናቱ ክርስቶስ አንድ ነገር ሲናገር ቀደድ ያደረገ ልብስ ሊቀ ካህናቱ የሚያውቀው በክርስቶስ ላይ ተበሳጭቶ፣ አይሁድም የሚረዱት ሊቀ ካህናቱ ተናዶ ቁጣቸውን ቀስቅሶ በኢየሱስ ክርስቶስ ላይ ማነሳሳት ነበር የፈለገው። እኛስ ምንድነው የምናየው? ሊቀ ካህናቱ ልብሱን ሲቀድ ክህነቱ እንደሻረች ነው ያወቅነው። በቃ አለፈች፣ ከእንግዲህ በኋላ አትቀጥልም እያለው ነው። ቅምጥል ነበር፣ እንዴት ይቀጥላል? እረኛ አልነበረም፣ እንዴት ይዋዛል? የኢየሱስስ ልብስ ያለ መቀደዱ አካላችሁ ዘላለማዊ ክህነት ገንዘብ ያደረገ ነው። በቃ እኛ የምናውቀውና እነሱ የሚያውቁት ይለያያል። ምዕመናን ደረታችንን ነፍተን አፋችንን ሞልተን የምንናገረው እውነት ነው። አያውቁትም፣ አላወቁትም። ይቆያል። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤታ አይለየን። አምላክ አበው ጥበቡን ምስጢሩን ስለገለጸልን ደጋግ የሆኑ አባቶቻችን ከእግዚአብሔር ጋር በመኖራቸው ወደዚህ ጥበብና ወደዚህ ታላቅ ምስጢር በመንፈስ ቅዱስ መቃኘት ስላደረሱ በዚህ ቤት እንድንኖር እድል ስለሰጠን ደግሞም በመታገስ ቃሉንም በመስማት ልዩ በሆነ ሰማያዊ መንገድ ላይ ስላቆመን የአባቶቻችን አምላክ ይክበር ይመስገን። አሜን።